መርካቶ በትርታ ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን የሬዲዮ መስመራችሁ ትርታ 97.6 ኤፍኤም ላይ ይገኛል። ሰዓቱ ደግሞ መርካቶ በትርታ ወደ እናንተ የሚደርስበት ጊዜ ላይ እንገኛለን። ዋና አዘጋጁ ብሩህ ይሁን በላይ እንዲሁም ያስተናገድኳችሁ እኔ ንጉሱ በሪሁን አብረናችሁ የጋራ ቆይታ እናደርጋለን። ዛሬም ከዓለም አቀፍ ጉዳዮች መካከል የብሪክስ አባል ሀገራትን እንዲሁም ደግሞ አዲስ ይዘውት የመጡትን የመገበያያ ገንዘብ በተመለከተ የተለያዩ ጉዳዮችን እያነሳን ቆይታ የምናደርግ ይሆናል። እንደተለመደው ፕሮግራማችንን የምንጀምረው በሙዚቃ ግብዣ ነው። ከሙዚቃ ግብዣ ስንመለስ ሰፋ ያሉ ትንታኔዎችን እያቀረብን አብረናችሁ ቆይታ የምናደርግ ይሆናል። አብሮነታችሁ አይለይም። መርካቶ በትርታ ውድ አድማጮቻችን አብራችሁን ስለሆናችሁ በድጋሚ ከልብ እናመሰግናለን። ብሩህ እንኳን ደህና መጣ። እንኳን ደህና ቆየ ንጉሱ። እንዴት ነበር ሳምንቱ? ጥሩ ነው፣ ምንም አይልም። ያው ቢዚ ዊክ እናንተ ጋር በስራ ነው የሚያልፈው። እንግዲህ አድማጮቻችንም ደግሞ በጉጉት የሚጠብቁት ነው። ለዛሬም ደግሞ በጣም ሶስተኛ ዓመቱን ነው መደበኛ ስርጭት ከጀመረ። የሆነ ነገር ደግሳችሁ ነበር አይደል? አልቻልኩም። በትክክል ፕሮግራም ነበረን። አሁንም ደግሞ በስፋት የሚቀጥሉ የተለያዩ ፕሮግራሞች ይኖሩናል። እንግዲህ አብረን ደግሞ እያከበርን እንቀጥላለን። ደስ ይላል። አሪፍ ነው። መልካም። ወደ ዛሬው የመርካቶ በትርታ ጉዳያችን ስናልፍ የብሪክስ አባል ሀገራትና ይዘውት የመጡት የመገበያያ ገንዘብ ሲስተም በተለይም ደግሞ R5 ሲሉ የጠሩት የመገበያያ ገንዘብ እንዲሁም ደግሞ ዘዩኒት የተሰኘው የመገበያያ ሲስተማቸውን በተመለከተ እያነሳን ቆይታ እናደርጋለን። እንግዲህ አባል ሀገራቱ እንደ አውሮፓውያኑ አቆጣጠር ሴፕቴምበር 2006 ላይ በብራዚል፣ ሩሲያ፣ ህንድና ቻይና በጋራ ሆነው ነበር ብሪክስን የመሰረቱት። የመጀመሪያው ጉባኤም ጁን 2009 ላይ እንደተካሄደ ነው መረጃዎች የሚያሳዩት። በማስከተል 2010 ዲሴምበር ላይ ደቡብ አፍሪካ ስብስቡን ተቀላቀለች። ኢትዮጵያ፣ ግብጽ፣ ኢራን፣ ሳውዲ አረቢያ እንዲሁም ዩናይትድ አረብ ኤምሬት ደግሞ በ2024 ተከተሉ። እንዲሁም አሁን በመገባደድ ላይ ባለው ዓመት መጀመሪያ አካባቢ ደግሞ ኢንዶኔዥያም ተቀላቀለች። እንግዲህ ስብስቡ ጠንከር እያለ ሄዶ ከዓለም አሁን ካለነው ከምድር 36 በመቶ የሚሸፍኑ የመሬት ክፍል የሚይዙ የቆዳ ስፋት ያላቸው አጠቃላይ ሀገራትን እንዲሁም ደግሞ 48.5 በመቶ የሚይዝ የህዝብ ቁጥር ያላቸው ሀገራትን የያዘ ስብስብ ነው። እንደው ብሪክስ እሱን መጀመሪያ ስለ ብሪክስ እናንሳና ሌሎችም ጉዳዮች ደግሞ በደንብ እየተነተናቸው እንሄዳለን። ጥሩ መግቢያ ነው ያደረከው። ብሪክስ መጀመሪያ ሀሳቡ የብሪክስ ሀሳብ መንሸራሸር የጀመረው እንደ አውሮፓውያን አቆጣጠር በ1998 ነው። መጀመሪያ ገና በሀሳብ ደረጃ በዛን ጊዜ የሩሲያ የውጭ ጉዳይ ሚኒስቴር የነበሩት ይቭጄኒ ፕሪማኮቭ የሚባሉ እሳቸው ነበረ በሀሳብ ደረጃ ምጻረ ቃሉ ምኑን ገና ሳይመጣ በሀሳብ ደረጃ ሶስቱ አገሮች ራሻ፣ ህንድና ቻይና መነጋገር ጀመሩ። አሁን እነዚህ ምንድናቸው? 98 የምትባለውን ዓመት ስትመለከት እንግዲህ 91 ላይ ቀዝቃዛው ጦርነት የሚባለው ኮልድ ዋር አበቃ። ሶቪየት ህብረት ፈራረሰች። ምስራቅ ምዕራብ ጀርመን አንድ ሆኑ። የነበረው የፖለቲካ ኦርደር ወይም በወቅቱ የነበረው የዓለም የፖለቲካ ቅርጽ ተቀየረ። ምስራቁና ምዕራቡ ነበር የሚባለው አይደል? ምዕራቡ ቀዩ፣ ምስራቁ ግን ካፒታሊስቱ፣ ሶሻሊስቱ ምናምን የምትለው ሁለት ካምፕ ተከፍሎ ከሁለተኛ ዓለም ጦርነት በኋላ ለ40 ዓመት የሚሆን ገደማ ዓለም ስትቃኝበት የነበረው የፖለቲካ አስተሳሰብ ተቀየረና 40 ዓመት ከቆየ በኋላ አፍተር 91 ሶቪየት ዩኒየን ወይም የሶቪየት ህብረት የምትባለው እነ ዩክሬን፣ እነ ቤላሩስ፣ እነ ካዛኪስታን፣ እነ ቱርክሜኒስታን በስታን የሚያልቁ በርካታ ስም ያላቸው ሀገሮች አሉ። እነ ጆርጂያ፣ እነዚህ ሁሉ ከሶቪየት የላትቪያ፣ ኤስቶኒያ የሚባሉት ሀገሮች ሊቱዌኒያ
ሶቪየት ህብረት ውስጥ ወጡና ራሽያን ፌዴሬሽን ብቻውን ቀረ። ከዛ በኋላ በፊት የፎርመር ሶቪየት ሳተላይትስ የሚባሉት በራሳቸውን የቻሉ አገሮች ሆነው ቀጠሉ ማለት ነው። እንግዲህ በዛን ጊዜ አሜሪካ አሸነፈች ነው የተባለው አይደል? የአሜሪካ ማሸነፍ የዓለምን የኢኮኖሚ ሁኔታ የተቆጣጠረችው እንግዲህ 44 45 ላይ እንደ አውሮፓውያን አቆጣጠር ማለት ነው። የኒው ሃምፕሻየር ላይ ብሬተን ውድስ የሚባለው ጉባኤ ሲካሄድ ሁለት ተቋማትን ወለደ፣ አይኤምኤፍ እና ወርልድ ባንክ። አይኤምኤፍ እና ወርልድ ባንክ በማን ነው የሚመሩት ወይም በማን ነው የሚዘወሩት? እንግዲህ ትራዲሽናሊ ወርልድ ባንክ በአሜሪካ ይባላል፣ አይኤምኤፍ በምዕራብ አውሮፓ ይባላል። ከበላይ ሆኖ ኢቨን ሊደርሺፑንም ስትመለከት ብዙ ጊዜ የአይኤምኤፍ ማኔጂንግ ዳይሬክተሮች ከአውሮፓ ነው የሚመጡት። የወርልድ ባንክ ፕሬዚዳንቶች ከየት ነው የሚመጡት? ከአሜሪካ ነው የሚመጡት። ሲስተሙን ዘረጉ። ከዛ በኋላ የዓለም ኢኮኖሚ በዶላር ባክ የሚደረግ ኢኮኖሚ ሆነ፣ ሪዘርቭ ከረንሲ ሆነ። ግሎባል ሪዘርቭ ከረንሲ ዶላር ሆነ ማለት። በዛን ጊዜ እነ ፓውንድም አሉ። ግን አሜሪካ ስለሆነች ሁለተኛ ዓለም ጦርነት ላይ በጣም አሸንፋ ጡንቻዋ ፈርጥማ የወጣችውና ካፒታሊስቱን ዓለም የምትመራው አሜሪካ ስለነበረች የዓለም ሪዘርቭ ከረንሲ ዶላር ሆነ። በዛን ጊዜ የፈረንሳይ ፍራንክ ነበረ፣ ዩሮ የሚባለው ሳይመጣ በፊት የእንግሊዝ ፓውንድ አለ፣ የጀርመን ዶይች ማርክ አለ፣ ኢታሊያን ሊራ አለ። እነዚህ ሁሉ በነበሩበት ወቅት ዋናው ግን ሪዘርቭ ከረንሲ ማን ነው? ዶላር ሆኖ ተቀመጠ ማለት ነው። ይሄ ነው እንግዲህ ዋናው መነሻ አድርገህ መያዝ አለብህ። ከዛ በኋላ ላሉት በቀዝቃዛው ጦርነት ጊዜ ከዛም በኋላ ቀዝቃዛው ጦርነት ካለቀ በኋላ የመጣው የዓለም ስርዓት ዶላርን የበለጠ እያጠነከረው እያገዘፈው መጣ። ዶላር በምንድን ነበር ባክ የሚደረገው? 1974 እንደ አውሮፓውያን አቆጣጠር በፊት ጎልድ ስታንዳርድ ነበር፣ በወርቅ ነበር ባክ የሚደረገው። አንተ አሜሪካ ዶላሯ ጠንካራ ሆኖ እንዲቀጥል ዶላሩን ባክ ዶላር ችግር ውስጥ ቢገባው የሆነ ነገር ቢሆን እሱ ባክ የሚደረገው በማን ነው? በወርቅ ቡሊየን ሲስተም የሚባለው ማለት ነው። ከዛ ያ ጎልድ ስታንዳርድ ቀረ ከ74 በኋላ በኒክሰን በፕሬዚደንት ሪቻርድ ኒክሰን ጊዜ ነበር የመጨረሻ ጎልድ ስታንዳርድን ትተነዋል። ከዚህ በኋላ የአሜሪካ መንግስት ነው ባክ የሚያደርገው which means የአሜሪካ መንግስት የፈለገውን ነገር ያደርጋል ማለት ነው። ይሄ ደግሞ ለሌሎች ሀያላን ለሌሎች አገራት የሚዋጥ ነገር አይደለም። ፖለቲካውና ኢኮኖሚው አብሮ የራሱን መልክ እየያዘ ነበር የሚሄደው። ከዛ በኋላ ቀዝቃዛው ጦርነት አለቀ 91 ላይ እነ ቦሪስ የልሲን የሩሲያ መሪዎች ሆነው የምስራቁ ካምፕ ፈርሶ ቻይናም ግሎባሊ ኢኮኖሚዋን ከፍታ ብዙ አይነት እንቅስቃሴዎች ተደረጉ። ግን ስቲል አሜሪካ በጣም ማኒፑሌት ታደርገዋለች ሲስተሙን። በጣም ከባድ የሆኑ እጅ ጥምዘዛዎች አሉ በአሜሪካ በኩል የሚካሄዱ። ስለዚህ ይሄ ነገር አልጣማቸውም። እነዚህ ሶስት ግዙፍ ሀገሮች እንግዲህ ሩሲያ ማለት በቆዳ ስፋት ዓለም ላይ አንደኛ የምትባለው ሀገር ናት። በኢኮኖሚ ቀላል የሚባል ኢኮኖሚ አይደለም ያላት ሩሲያ። ኢቭን ፖስት ኮልድ ዋር ማለት ነው ከቀዝቃዛው ድህረ ቀዝቃዛ ጦርነት በኋላ ራሱ ቀላል የማይባል ጠንካራ የሆነ ኢኮኖሚ ነው ያላት። ህንድና ቻይና ደግሞ የዓለማችን በህዝብ ቁጥር ብዛት በጣም ግዙፍ አገሮች ናቸው። ኢኮኖሚካሊም ያላቸው ሲግኒፊካንስ ቀላል አይደለም። ይሄ ምንድን ነው የሚያሳየው? እነዚህ ሀገሮች ሰብሰብ ብለን ብናወራስ የሚለውን ሀሳብ ቅድም እንዳልኩ በ1998 በሩሲያው የውጭ ጉዳይ ሚኒስቴር ፕሪማኮቭ ኢኒሺየት ተደረገ። ከዛ በኋላ ጎን ለጎን ደግሞ ኢንዲያ፣ ብራዚልና ደቡብ አፍሪካ ተመሳሳይ የሆነ ግንኙነት ማድረግ ጀመሩ ማለት ነው። ብሪክ የሚባለው ምህጻረ ቃል መጀመሪያ ያመጡት የጎልድመን ሳክስ የሚባል የአሜሪካ ኢንቨስትመንት ባንክ አለ። የዛ ኢኮኖሚስት ናቸው ጂም ኦኒል የሚባሉ 2001 ላይ ነው ብሪክ ብራዚል፣ ኢንዲያ፣ ቻይና ብራዚል፣ ራሽያ፣ ኢንዲያ፣ ቻይና BRIC ብሪክ የሚባሉን ያመጡት ማለት ነው። ከዛ በኋላ ምንድነው ዋናው ትኩረታቸው ጥናታዊ ጽሑፍ ሲያቀርቡ ማለት ነው ኢመርጂንግ ማርኬትስ ነው ያለው። እያደጉ ያሉ እየመጡ ያሉ ማርኬቶች ናቸው እነዚህ ሶስቱ ሀገሮች ማለት ነው። እነዚህ አንድ ላይ የፈጠሩት ብሎክ ወይም አንድ ላይ የፈጠሩት ስብስብ ነው። ኢንፎርማል ስብስብ ነው። ፎርማል ስብስብ አይደል። ለምሳሌ ቻርተር ኖሮት መቋቋሚያ እንትን ኖሮት እንደዛ አይደል። እንደ ለምሳሌ ዩናይትድ ኔሽንስ ቻርተር አለው፣ የተቋቋመበት ዓላማ አለ፣ የተቋቋመበት እያንዳንዱ አርቲክሎች አሉ ምናምን አሉ። ብሪክስ እንደዛ አይደለም። ኢንፎርማል የሆነ ጋዘሪንግ ነው። ሆኖም ግን የዓለምን ኢኮኖሚ፣ የዓለምን ፖሊሲ፣ የዓለምን ስፔሲፊካሊ ሳውት ኮኦፐሬሽን የሚባለውን እሱን ወደ ሆነ ደረጃ ለማድረስ አልሞ የተነሳ ስብስብ ነው ማለት ነው። እንዳልከው ፎርማሊ ስያሜው ተሰጥቶት በደንብ ተቀባይነት አግኝቶ 2006 ላይ
ከዛ በኋላ 2009 ላይ የመጀመሪያ ጉባኤያቸውን አደረጉ። 2010 ላይ ደቡብ አፍሪካ ተቀላቀለች ማለት ነው ብሪክስን። ከተቀላቀለች በኋላ ሰሚታቸውን በየአመቱ ሮቴት እያደረገ ዛሬ ብራዚል ከተካሄደ መጪው ዓመት ላይ ራሻ ይሆናል፣ ከዛ ህንድ ታዘጋጃለች እየተባለ ቀጠለ ማለት ነው። አሁን እንዳልከው ብሪክስ ፕላስ ተባለ። ብሪክስ ፕላስ የተባለው እነ ግብፅ፣ እነ ኢትዮጵያ፣ እነ ኢራን፣ እነ ሳውዲ፣ እነ ኤሚሬትስ ገቡበት። ኢንዶኔዥያ ተቀላቀለች። አሁንም ለመግባት ሪኩዌስት አቅርበው እንደነ ናይጄሪያ አይነት ሀገሮች እንደነ ማሌዥያ በርካታ ሀገሮች 20 ምናምን ሀገሮችም ስቲል ፕሮሰሱን ተከትለው ለመግባት እንግዲህ ወረፋቸውን እየጠበቁ ነው። ስብስቡ እየጠነከረ ነው፣ እየበዛ ነው። ዋናው ነገር ምንድን ነው? ቀለል ያለ ነገር ሊመስል ይችላል፣ ግን በጣም ፓወርፉል የሆነ ሀሳብ ነው ይዘው የተነሱት። እነዚህ ኢመርጂንግ ኢኮኖሚዎች ኮኦርዲኔት በማድረግና አንድ ላይ በመሆን የግሎባል ሲስተሙ ባላንስ እያጣ ስለሆነ ያንን ባላንስ መፈጠር አለበት ነው። በተለይ ኢኮኖሚን በሚመለከት የዓለም ግሎባል ሲስተሙ ቅድም ባልኩ ሁለት ተቋማትና በዶላር በአይኤምኤፍ በወርልድ ባንክና በዶላር ዶሚኔት ተደርጓል። ያንን ባላንስ ማድረግ የሚቻልበት መንገድ መኖር አለበት። ቅድም የጠቀስካቸው ቁጥሮች በጣም ኢምፖርታንት ናቸው እዚህ ጋር። ለምሳሌ 36% የሚሆኑ የዓለም ቆዳ ስፋት የሚይዙ አገሮች ናቸው ብሪክስ ውስጥ ያሉት። ኦልሞስት 40% ብለው ኦልሞስት ግማሽ ብለው በህዝብ ብዛትም ስታይ የዓለማችን ግማሽ የሚሆኑ ህዝብ ነው። በጂዲፒ በፐርቼዚንግ ፓወር ፓሪቲ ስታየው የዓለምን 40% ጂዲፒ የያዙ አገሮች ናቸው እነዚህ ሀገሮች፣ ብሪክስን የመሰረቱት ሀገሮች ማለት ነው። ስለዚህ ይሄ ዝም ብሎ ቀለል አድርገህ የምታየው ስብስብ አለም፣ ቀለል አድርገህ የምታየው ግሩፕ አይደለም። በጣም ሄቪ ዌይት በቃ ከባድ ሚዛን የምትለው ስብስብ እንደሆነ ታየ። ባለፈው ዓመት ምንድነው ራሻ ነበረ ሰሚቱ የተካሄደው። ሩሲያ በተካሄደው ሳሚት ላይ የባንክ ኖት ኢንትሮዲዩስ አደረጉ። እንግዲህ ይሄ ባንክ ኖት ምንድነው? አሁን አንተ ባንክ ኖት ስትባል ብር፣ ዶላር፣ ዩሮ፣ ሪሚንቢ፣ ዩዋን ምናምን እያልክ የምትጠራው አለ አይደለም? ይሄኛው እንደዚህ አይነት ባንክ ኖት አይደለም፣ ለየት ያለ ነው። ኪስ ውስጥ የምትይዘው የወረቀት ብር አይደለም። ሄደ ሱቅ የምትገዛበት ብር አይደለም። መገበያያ ገንዘብ አይደለም። ባንክ ሄድክ የምትቆጥበው ነገርም አይደለም። ይለያል። የብሪክሶች ፕሮፖዝ ያደረጉት ገንዘብ ማለት ነው ሰርኩሌሽን ውስጥ አይገባም። ግን R5 የሚባል ስያሜ ተሰጥቶታል። R5 የተባለው እንግዲህ አጋጣሚ ሆኖ ደግሞ የሚገርመው የብሪክስ ኢኒሻል መስራች አገሮች ሁሉም ከረንሲያቸው በአር ነው የሚጀምረው። በቢ አሁን ብር ቢገባ ቢ አለ R5 ቢ ምናምን ልትለው ነው። እነሱ ግን ሩብል የሩሲያ፣ ሩፒ የህንድ፣ ሬሚንቢ የቻይና፣ ራንድ የደቡብ አፍሪካ፣ ሪያል የብራዚል እነዚህ ከረንሲዎች ኢኒሻል ሌተራቸውን ወይም ፊደላቱን በመውሰድ R5 የሚባለው ስያሜ የተሰጠው ማለት ነው። ከዛ በኋላ ይሄ አምና ነው ባለፈው ሳምንት ውስጥ ዩኒት ብለውታል ይሄንን ከረንሲ ማለት ነው። ይሄ ዩኒት እንግዲህ ምንድን ነው? ሲምቦሊክ የሆነ ባንክ ኖት ነው ተብሏል። የሁሉም ሀገሮችን ፍላጎትና የሁሉንም አገር ምኞት የተሸከመ የያዘ ከረንሲ ነው ብለውታል። ግን ምንድን ነው ዋናው ስራው? ብሪክስ ፕላስ የሚባሉት እንግዲህ እነ ኢትዮጵያንም እነ ግብፅንም የሚጨምረው ይሄ ትሬድ ሴትል የምታረግበት ኢንስትሩመንት ነው የሚሆነው። ትሬድ ሴትል ማድረግ ማለት ኢትዮጵያ ለምሳሌ ግብይት ታካሂዳለች አይደል? ከቻይና ጋር ትገበያያለች። ግብይቷን የምታካሂደው በምንድን ነው? በዶላር ነው። ኢትዮጵያ ከሳውዲ ጋር ነዳጅ ትገዛለች። በምንድን የምትከፍለው? በዶላር ነው። አሁን ይሄንን በምን የሚቀይር ነው? እንደውም ለመረጃው 40% በወርቅ 60% ደግሞ በዚህ በR5 የመገበያ ገንዘብ የሚይዝ እንደሆነ ነው ዩኒትን የሚገልጸው። ኤግዛክትሊ። አሁን ምንድን ነው አንድ ዶላርን ትንሽ ወደ ጎን ገለል የማድረግ ዓላማ ወይም ሐሳብ ነገር ነው ይዞ እየተነሳ ያለው ማለት ነው። እንግዲህ ይሄ ምንድነው ምን ያህል ርቀት ያስኬድ ይችላል እናየዋለን። ግን ምንድነው ዓለም አቀፍ ግብይት እየተካሄደ ያለው በዶላር ነው እና ይሄ ደግሞ ምንድነው በአሜሪካ ባንኮች በኩል ነው የሚያልፈው ማለት በአሜሪካ ፌደራል ሪዘርቭ በኩል ነው የሚያልፈው ማለት ነው። ሲስተሞቹ ዶላር ክሊሪንግ ሲስተሞች አሉ።
ሲቀጥል የምዕራቡ የፋይናንስ መሰረተ ልማቶች አሉ። እነዚህ ሁሉ ውስጥ እያለፍክ ነው ስራህን እየሰራ ያለው። ከዛ በተረፈ ወጪ ነው፣ ያንተ አይደለም። ከረንሲው የአሜሪካ ከረንሲ ነው። ሳትፈልግ ለአሜሪካ ሞኔታሪ ፖሊሲ ትጋለጣለህ፣ ብትፈልግም ባትፈልግም። ከዛ በተረፈ ከፍተኛ የሆኑ የፋይናንስ ተጽዕኖዎች ይደረጉብሃል፣ ማዕቀቦች ይጣሉብሃል። አሜሪካ ደስ ያላላት ነገር ካለ አንተን ስራ መስራት አትችልም ልትል ትችላለች። ከአንተ ጋር መገበያየት ትከለክላለች። ለምን? ከረንሲው የአሜሪካ ስለሆነ ማለት ነው። እነዚህን ነገሮችን ምን የሚያደርግ ነው? የሚገዳደር ስርዓት ነው እንግዲህ እዚህ ጋር እንዲዘረጋ የተፈለገው ማለት ነው። እና ምንድን ነው ግልጽ የሆነ መልእክትን ነው ማስተላለፍ የተፈለገው በዚህ። ይሄ ቅድም እንዳልኩ ኪስ ውስጥ የምትይዘው ታትሞ ወይ ሄደ ከባንክ ከኤቲኤም ምናምን የምታወጣ አይነት ከረንሲ አይደለም። ሊጋል ቴንደርም አይደለም። የትኛውም አገር ባለቤት የለውም። የአገር የቻይና ነው፣ የህንድ ነው፣ የሩሲያ ነው ምናምን የምትለው አይደለም። ምንድን ነው ግን አማራጭ ነው። እርስ በርሳችን በምንገበያይበት ጊዜ አሜሪካን ተዋት፣ የራሳችንን አማራጭ እዚህ ጋር እንፈጥራለን፣ የራሳችንን አማራጭ እንከተላለን የሚል ዓላማ ነው ይዞ የተነሳው ማለት ነው። እና ምንድን ነው አስቀድሜ ያልኩ ትሬድ ሴትልመንት በሁለት ሀገሮች መካከል የሚካሄድ ግብይትን ሴትል የምታደርግበት የሚያሳልጥ ኢንስትሩመንት ነው እዚህ ጋር ዴቨሎፕ እየተደረገ ያለው። ምንድን ያሉት ዘ ዩኒት ብለውታል። እንግዲህ ምንድን ነው ለየት የሚያደርገው? ቅድምም ብያለሁ ቡሊያን ሲስተም ቀርቷል አይደል? 1974 በኋላ በፕሬዚዳንት ኒክሰን ውሳኔ በምንድን ነበር ከረንሲ ባክ የሚደረገው? በወርቅ ነበር ከዛ በፊት። ከዛ በኋላ በወርቅ ቀረና የአሜሪካ መንግስት በሚሰጥ መተማመኛ ነው። አሜሪካ ኢሪስፖንስብል ብትሆን ደሞም ሆና ብዙ ጊዜ አሳይታለች። አላስፈላጊ ጦርነቶች ውስጥ ትገባለች። አሜሪካ በኢራቅ ዋር እስከ $5 ትሪሊዮን ድረስ አውጥታለች ይባላል። አፍጋኒስታን ላይ በተመሳሳይ እስከ 10-15 ምናምን ትሪሊዮን ድረስ ወጥቷል ይባላል። የአሜሪካ ናሽናል ዴት ወይም የአሜሪካ እንደ አገር ዕዳዋ $30 ትሪሊዮን ደርሷል። ይሄ ሁሉ ምንድነው? አሜሪካ በምትወስዳቸው ሬክለስ የሆኑ ወይም ትክክለኛ ያልሆኑ ኢኮኖሚክና ፖለቲካ ውሳኔዎች እንደዚህ አይነት ጫናና ውጥረት እየተፈጠረ ነው የዓለም ኢኮኖሚ ላይ። ይሄንን ደግሞ መቋቋም ስለማይቻልና አሜሪካን አናምናትም ነው ባጭሩ። እየሰራች ያለውን ነገር ስለማናምን ወደ ምንድን የምንሄደው? ወደ ራሳችን አማራጭ እንመጣለን የሚል አቋም ነው እየያዙ የመጡት ማለት ነው። አሁን ይሄ ነው ወደ ዩኒት የሚባለው ጉዳይ መራ ማለት ነው። ስለዚህ 40% በምንድን ነው ባክ የሚደረገው? በወርቅ ነው። 60% በምንድን ነው ባክ የሚደረገው? በዚህ አገሮች ከረንሲዎች ባክ ይደረጋል ማለት ነው። በሬሚንቢ፣ በሩፒ፣ በራንድ፣ በሪያል፣ በሩብል ባክ ይደረጋል ማለት ነው። 40% በወርቅ። ወርቅ አሁን አይተህ እንደሆነ ዓለም ላይ በጣም ከፍተኛ የሆነ አገራት ወርቅ እየገዙ ነው። ቻይና ስፔሲፊካሊ ሻንግሃይ ጎልድ ኤክስቼንጅ የሚባል አለ፣ የወርቅ ግብይት የሚካሄድበት ማለት ነው። ቻይናና ህንድ በተለይ በጣም 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 ወርቅ እየገዙ ነው። ወርቅ ገዝተው ሀብታቸው ወደ ወርቅ እየቀየሩ ነው። አሁን የሀብት መለኪያ ምንድነው? ምን ያህል ዶላር ሪዘርቭ አለህ የሚባለው አይደል? አሁን ከዛ ቀስ ብለው መውጣት ይፈልጋሉ። የሀብት መለኪያ ዶላር መሆን የለበትም። የአሜሪካ ፌዴራል ሪዘርቭ በሚሰጠን መተማመኛ ብቻ መቀጠል አንፈልግም ነው። ከዚህ በኋላ ሀብታችንን በወርቅ ነው የምናደርገው ነው። እና ምንድነው ደግሞ 40% በወርቅ ባክ ይደረጋል፣ 60% በአገራቶቹ ከረንሲዎች ወይም መገበያ ገንዘቦች ባክ ይደረጋል። ከዛ ደግሞ በምንድን ነው ዲሊቨር የሚደረግልህ? በብሎክቼን ፕላትፎርም። ብሎክቼን የሚባለው ፕላትፎርም እንግዲህ ብሎክቼን እንዴት መሰለ? እሱን እንደው በጥያቄ ላነሳል። ብሎክቼን በቀላሉ እንዴት እንደሆነ ልንገርህ። ለምሳሌ አንተና 5 ጓደኞች አላችሁ። አንተና 5 ጓደኞች ስፔሻል የሆነች ኖትቡክ አለቻችሁ። ያቺ ስፔሻል ኖትቡክ ላይ እኔ ለአንተ የሆነ ነገር የምሰጥህ ከሆነ አንተ ለእኔ የሆነ ነገር የምሰጠኝ ከሆነ እዛ ኖትቡክ ላይ ይጻፋል ማለት ነው። የምሰጥህ ነገር እዛ ኖትቡክ ላይ ይጻፋል። አለች ያቺ ኖትቡክ፣ ያቺ ደብተሯ አለች። እዛች ደብተር ላይ ይጻፋል። ብሩህ ለንጉሱ 10 ብር ሰጥቶታል፣ ንጉሱ ለብሩህ 10 ብር ሰጥቶታል። ሁለቱም እዛ ላይ ያለው ይጻፋል ማለት ነው። ዋናው ነገር ግን ምንድነው? ሁላችንም ጋር የዛ ኖትቡክ ደግሞ ኤግዛክት ኮፒ አለ። እኔ ጋር ያለው ኖትቡክ እኔ ጋርም አስቀምጫለሁ ኖትቡኩን። ያ ራሱ ኖትቡክ አንተ ጋርም አለ፣ ሌላ ጓደኛችን ጋርም አለ፣ ተመስገን የሚባል ልጅ ጋር አለ፣ ሞገስ የሚባል ልጅ ጋር አለ። እነዚህ አንድ አይነት ኖትቡኮች ማለት ነው። የብሎክቼን ኮንሴፕት እንግዲህ እንደዚህ ነው የምታብራራው፣ ቀለል አድርጎ ለማብራራት ማለት ነው። ህግ ደግሞ አለ የምትከተለው።
እዛ ኖትቡክ ላይ አዲስ ፔጅ አዲስ ገጽ መፈለግ መጨመር ከፈለግኩኝ ይሄ ምንድነው ብሎክቼን የተባለው አዲስ ብሎክ ነው የሚባለው። ቼን ነው የምትመሰርተው፣ እንደ ሰንሰለት ነው የምታደርገው። አዲስ ብሎክ መጨመር ከፈለግ ምንድን ነው የሚያደርገው? ሁላችንም መስማማት አለብን፣ አይተነው መቀበል አለብን። ለምንድን ነው አንተ አዲስ ገጽ የምትጨምረው? እኔም ልጨምር ነው፣ ሁሉም ሊጨምር ነው ያንን አዲስ ገጽ። ያንን አይ ሂሳቡ አልመጣም አዲስ ገጽ ለመጨመር የሚል ጥያቄ ልናነሳብን እንችላለን። አይ ይመጣል ከተባለ ያ አዲስ ገጽ ሲጨመር ሁላችንም ጋር ያቺ አዳዲስ ገጽ ትጨመራለች ማለት ነው። እምቢ የማለት መብት አለኝ፣ እሺ የማለት መብት አለኝ ማለት ነው። አሁን ይሄ ምን ያደርገዋል? በጣም ግልጽ ያደርገዋል ያለንን አሰራር ማለት ነው። ብሎክቼን ይሄንን የሚያደርገው ጋቨርን የምናደርገው ሁላችንም ነን። አንተ ብቻህን አይደለም፣ ምን አይደለም፣ ሞገስ አይደለም፣ ተመስገን አይደለም። ይሄንን ጋቨርን የሚያደርጉት ወይም የሚቆጣጠሩት ሁላችንም እኩል ነው የምንቆጣጠረው። እኔ ያንተ የበላይ ልሆን አልችልም፣ አንተ የኔ በላይ ልትሆን አትችልም ማለት ነው። ስለዚህ እንደ ዶላር በአሜሪካ የበላይነት ወይም እንደ ዩሮ በአውሮፓ ህብረት የበላይነት አይደለም የሚደረገው። ሁላችንም እኩል ሴን ያለን የብሪክስ አባል አገራት 20 ከሆኑ 20ም እኩል ሴን የሚኖራቸው ማለት ነው። በዚህ ጉዳይ ላይ የብሎክቼን ደግሞ አሰራር ይሄንን የሚያመጣልህ ማለት ነው። ክሊር ነው አይደል? በጣም ግልጽ ነው። ከሙዚቃ አባል ስንመለስ ደግሞ ሌሎች ጥያቄዎችም ይኖረኛል። ውድ አድማጮቻችን መርካቶ በትርታን ነው እያደመጣችሁ የምትገኙት። እየተከታተላችሁን ስለሆነ እናመሰግናለን። መርካቶ በትርታ ከሙዚቃ ግብዣው ተመለስን። ውድ አድማጮቻችን መርካቶ በትርታ ነው በመከታተል ላይ የምትገኙት። ዋና አዘጋጁ ብሩህ ይሁን በላይ የተለያዩ ትንታኔዎችን እያደረሰን አብረን ቆይታ ያደርጋል። እናመሰግናለን። እኔ ጥያቄ የነበረው ምን ነበር መሰለ? አንደኛው ብሎክቼን በዚህ ላይ ያለው ድርሻ፣ አሁን ደግሞ እየገቡ ያሉ ሌላኛው ጥያቄ ታዳጊ ሀገራት በሁለቱ ቡድኖች መካከል የሚደርስባቸው ጫና እንዴት ነው የሚቋቋሙት የሚለው ነገር ለእኔ አሁን እንትን ይልብኛል። ያን ነገር እነዚህ ትልልቆቹ ኢኮኖሚ ግዙፍ ኢኮኖሚ ያላቸው ሀገራት የመደራደር አቅም ሊኖራቸው ይችላል። ግን ታዳጊ ሀገራት እንዴት ነው የሚያደርጉት? ይህን ጫናዎች እንዴት ነው መቋቋም የሚችሉት? ከሁለቱም ሳይድ የሚመጣውን እሱን ማንስተህ እንቀጥል። ሰው እንዳልኩ ነው። የብሎክቼኑ ምን ይፈቅድልሃል? አንድ እኔ ነኝ የበላይ ተቆጣጣሪ የሚል አገር የለም። የትኛውም የኢትዮጵያ ብሔራዊ ባንክ ወይም የቻይና ሴንትራል ባንክ ወይም የህንድ አይደለም። እንደ አሜሪካ ዶላር፣ ዩሮ እኩል ነው ሁላችንም ያለ ነው እዚህ ጋር የሚለውን መልእክት ነው እያስተላለፈ ያለው። ካሽ የሚባል ነገር የለውም፣ ክሪፕቶ የለውም፣ ምንም ነገር የለውም። ብሎክቼን ነው። ያው ክሪፕቶም ብሎክቼን ነው። ግን ይሄኛው ለየት የሚያደርገው ምንድን ነው? አክቹዋል ከረንሲ ነው፣ ዲጂታል ከረንሲ አይደለም። ግን ባክድ ባይ ጎልድ በወርቅ የሚደገፍ እና ከዛም አልፎ በአገራቶቹ ከረንሲ የሚደገፍ ስርዓት ነው የተዘረጋው ማለት ነው። አሁን ይህ ምንድን ነው? የአሜሪካ ዶላር ስቲል ዶሚናንት ነው ላነሳው ጥያቄ ማለት ነው። ይሄ እነ አሜሪካ እነ እንግሊዝ እነ ፈረንሳይ ዝም ብለው ያለው የጀርመኒ የበይ ተመልካች ልትሆን ነው ወይ? አይ በእነሱም ቀላል አይደለም ያላቸው። ሆኖም ግን ምን መሰለህ ይሄ ነገር ዓላማው ዩኒፖላር የምትለው ይሄ ወደ አንድ ማማ ያደላ ወይም ወደ አንድ መልቲፖላር ወርልድ እንዲፈጠር ነው የሚፈለገው። አሜሪካ ብቻዋን እንዳዘውረው ነው። አማራጭ እንዳለ ታውቃለህ። እንደ ኢትዮጵያ አይነት ሀገር እንደ ግብፅ አይነት ሀገር ሬላቲቭሊ በግሎባል ኢኮኖሚ መድረክ ላይ ሬላቲቭሊ አነስ ብለህ ብትታይም አማራጭ ግን እንዳለ እየተነገረ ነው። አይ እኔ ከአሜሪካ ጋር አልፈልግም። እነ ህንድ እነ ቻይና አቅሙ አላቸው። ቻይና እኮ የዓለማችን 2ኛ ግዙፍ ኢኮኖሚ ናት። በትክክል ህንድ እኮ የዓለማችን 4ኛ ግዙፍ ኢኮኖሚ ናት። አሜሪካ፣ ቻይና፣ ጃፓን፣ ህንድ ብሎ ጀርመኒ ይመጣል። ህንድ ከጀርመኒ በላይ ናት በአሁኑ ሰዓት በፒፒፒ ቤሲስ ማለት ነው። እነ ህንድና እነ ቻይና ወንድሜ ችግር የለም ምን ያለውልህ እያሉ ነው፣ አነስ ስለሚሉት ሀገራት ማለት ነው። አሜሪካ እየተከተለችው ያለው አካሄድና እየሄደችበት ያለው መንገድ ትክክል አይደለም። አማራጭ ያስፈልጋል። አማራጭ አለመኖሩ ጉዳት ነው ለሁላችንም አስፍተን ስናየው ማለት ነው። ስለዚህ ላነሳው ጥያቄ እነዚህ ሀገራት በተለይ አነስተኛ ኢኮኖሚ በንጽጽር ማለት ነው አነስተኛ ኢኮኖሚ ያላቸው ሀገራት አማራጭ እንዳላቸው የሚያዩበት መንገድ ነው። ዶላርን ሙሉ በሙሉ ከጨዋታ ውጭ እኮ አያረገውም እኮ። አሜሪካ እኮ ትጠፋለች ማለት እኮ አይደለም። አሜሪካም ብዙ ርቀት ትጓዛለች ዶሚናንሷን ለማስጠበቅ ወይም ሬሌቫንሷን ወይም አስፈላጊነቷን ለማሳየት ረጅም ርቀት ትሄዳለች። እዚህ ጋር ያሉት ሀገራትም
አማራጭ እንዳለ ለማሳየት ረጅም ርቀት ይሄዳሉ ማለት ነው። ለምሳሌ ይኸውልህ ወርቅ በጣም ኢምፖርታንት እንደሆነ ዓለም እየተረዳ ነው። በአሁኑ ሰዓት ዓለም ላይ ህንድና ቻይና ናቸው ወርቅ በጣም እየሰበሰቡ ያሉት። በጣም ለምሳሌ ቻይና ብቻዋን 570 ቶን ወርቅ ሰብስባለች እስካሁን ድረስ። በጣም ብዙ። ብሪክስ የሚባሉት አገራት በአጠቃላይ 6100 ቶን የሚሆን ወርቅ ኮሌክቲቭሊ ሰብስበዋል። 6100 ማለት በጣም ትልቅ ነው፣ በጣም ብዙ ነው። ይህንን ሰብስበዋል። ለምንድን ነው ወርቅ ማተር የሚያደርገው? ለምንድን ነው ወርቅ በጣም ኢምፖርታንት የሆነው? ወርቅ እምነት ነው። ወርቅ ትረስት ነው። ቫሊዩ አለው ወርቅ። ከሰሞኑ በከፍተኛ ሁኔታ ዋጋው ጨምሯል። ዶላሩ ወረቀት ነው። አሜሪካ ናት ዶላርን እኔ ያለው የምትለው። አሜሪካን ማመን ነው የሚቀለው፣ ወርቁን ማመን ነው የሚቀለው። ወርቅ እኮ አክቹዋሊ ወርቅ ነው፣ የምትጨብጠው ነገር ነው፣ የምዳሰው ነገር ነው። ዶላሩ ወረቀት ነው። አሜሪካ የሆነ ሰዓት ላይ ኢንትረስት ሬትን ወይም የወለድ ምጣኔን በከፍተኛ ሁኔታ አጨምራለሁ ወይም በከፍተኛ ሁኔታ አወርዳለሁ የምትል ጊዜ በግምጃ ቤቷ በኩል በገበያ የምትመራው ነገር አይደለም። ወርቅ ግን በገበያ የሚመራ ነገር ነው። የወርቅ ቫሊዩ እያደገ ወርቅ ሊቀንስ ሊረክስ አይችልም። ወርቅ እየተወደደ እያደገ ነው። ስለዚህ በወርቅ ባካረከው ማለት አንተም እያደግን የምትሄደው ማለት ነው። ስለዚህ ወርቅ ያንን ምን ይሰጣል? ትረስት ይሰጣል ማለት ነው። ለዛ ነው ወርቅ በጣም የሚፈለገው። ዩኒት የሚባለውንም እየፈጠሩት ያሉት በዚህ አስተሳሰብ ነው። በወርቅ ባክ ማድረጋቸው እምነት ይኖረዋል ሰው ወርቅ ላይ ማለት ነው። እና አገሮች አንድ ዶላር ላይ ያላቸውን ዲፔንደንሲ በጣም በዶላር ላይ ያለን ሁሉ ነገርን መጣልን ያስተዋቸዋል። ወጪ ይቀንስልሃል፣ ትራንዛክሽን ኮስት ይቀንስልሃል። በራስ ከረንሲ ባክ የተደረገ በወርቅ ባክ የተደረገ የተደገፈ ከረንሲ በመጠቀም የዶላርን ለማግኘት የምታረገው ኮስትን በጣም ይቀንስልሃል። ሌላው እነዚህ ሀገሮች ሁሉም የማይወዱት ነገር ምንድን ነው? የአሜሪካ ማዕቀብ ነው አይደል? አሜሪካ ሩሲያ ላይ ማዕቀብ ጣለች፣ አሜሪካ ቻይና ላይ ማዕቀብ ጣለች፣ አሜሪካ ኢራን ላይ ማዕቀብ ጣለች፣ አሜሪካ ኢትዮጵያ ላይ ማዕቀብ ጣለች። እንደዚህ አይነት ነገር ትሰማለህ አይደል? ከማዕቀብ ትላቀቃለህ። እነዚህ አገራት በምንድን የሚታወቁት? ፖለቲካል ኢንተርፌረንስ የለባቸውም። በፖለቲካ ጣልቃ አይገቡብህ። ጣልቃ ስለማይገቡብህ አንተ ቢዝነስን ትሰራለህ፣ ማዕቀብ የሚባል ነገር ሳትፈራ ማለት ነው። ሌላው ግሎባል ሳውዝ የሚባለው ወይም ሳውዝ ሳውዝ ኮኦፐሬሽን ሳውዝ ሳውዝ ትሬድ የሚባለውን ለማሳለጥ ለማቀላጠፍ በጣም ጥቅም አለው ተብሎ ይታሰባል። በተጨማሪ በዳይቨርሲፊኬሽን የአሰራር መንገዶችን በማስፋት መረጋጋትን የመፍጠር አጋጣሚ ወይም እድል አለው ብለው ይተነትኑታል ማለት ነው። ኢቭን አሜሪካኖቹም ይሄ ነገር ገብቷቸዋል። ይሄን እንቅስቃሴ በቅርብ ተከታትለው በደንብ የተረዱትና የገባቸው ነገር ነው። ምንድን ነው ይሄ ስብስብ ያመጣ ያለው አካሄድ? በተለይ G7 G8 ምናምን የሚባሉት አገራት ዓለምን እየመሩና ዓለምን እያስኬዱ ያለበት መንገድ የፈጠረውን ዲስኮንቴንት ወይም የፈጠረውን ደስተኛ አለመሆንን ምላሽ እየተሰጠ ነው ያለው። እንደ ኢትዮጵያ በጂ7 ዓለምን እያስኬዱ ባለበት መንገድ ኢትዮጵያ ደስተኛ ላትሆን ትችላለች። ኢራን ደስተኛ ላትሆን ትችላለች። ብራዚል ደስተኛ ላትሆን ትችላለች። ስለዚህ ለምን እናንተን እንጠብቃለን? እኛ የራሳችንን አሰራር ለምን አናመጣም ነው። አሁን ዋናው ነገር ምንድን ነው? በጣም ገቨርናንስ ወይም አስተዳደር በጣም ወሳኝ ነገር ነው። አንድ እንዴት ገና አልተጻፈም፣ መጻፉ አይቀርም። መጫወቻ የፕሌይቡኩን ህግ ማን የሚጽፈው? እንዴት ነው የሚጻፈው? ዲስፒዩት ቢኖር አለመጋጨት አለመስማማት ቢኖር በምን መልኩ ነው የምትፈታው? በግልጽ መቀመጥ አለበት። ትሬድ ዲስፒዩት አለ አይደለም? እኔ እናንተ ግብይት ስናካሄድ እኮ የማንስማማባቸው ነገሮች ኖሩ ይችላሉ። አንዱ የዚሁ አካል ነው። እንዴት አድርገህ ነው እነዚህን ዲስፒዩቶች የምትፈታው? ከዛ በተረፈ እነዚህ ሀገሮች እርስ በርሳቸውስ ያለው መተማመን ምን ይመስላል? ለምሳሌ ብሪክስ ውስጥ ሁለቱ ግዙፍ ኢኮኖሚዎችና ግዙፍ ሀገሮች ማናማን ናቸው? ህንድና ቻይና ናቸው። እንደ ህንድና ቻይና እኮ አክቲቭ እኮ ግጭት ላይ ያሉ ሀገሮች ናቸው። የድንበር የወሰን ጦርነት እኮ አለ። በተለይ ዛ ቲቤት አካባቢ ያለው ወደ 3000 ምናምን ኪሎ ሜትር ድንበር አላቸው። ያ 3000 ምናምን ኪሎ ሜትር ድንበር እኮ ግጭት እኮ አለ። እንደው ምንድን ነው የሚባለው? ሁለቱ ኒውክሌር ታጣቂ ሀገሮች ናቸውና በጣም ስለሚደንቅ ነው። አክቲቭ የሆነ ግጭት ላይ ነው ያሉት። በምን እንደሚዋጉ ታውቃለህ? ገምት። በዱላ ጠመንጃ አይቻልም። የተስማሙበት ይሄን ነው። ተኩስ አይተኮስም። ምንም አይነት ፈንጂ፣ ምንም አይነት ታንክ፣ ምንም አይነት እንትን አናረግም። በምንድን ነው የሚደባደቡት? በዱላ
የህንድ ወታደር ከእንግሊዝ ወታደር ጋር በዱላ እንደሚደባደብ ታውቃለህ? በዚህ ዘመን ማለት ነው። እና ሰውም ይሞታል፣ ወታደሮች ይሞታሉ በዚሁ ማለት 2019 ነው 2018 ወደ ኋላ ትንሽ እንደው ብንሄድ አይ ቲንክ ወደ 18 ሰው ምናምን ከሁለቱም ሳይድ ሞቶባቸዋል በዱላ ተደባድበው ማለት ነው። አሁን እዚህ ጋር ግራ ይገባል። እዚህ ጋር በድንበር እየተጣሉ ያሉ አገሮች ግን ግብይት ደግሞ እና ደግሞ በጣም ትሬድ ፓርትነሮች ናቸው። ለምሳሌ ህንድ ወደ ቻይና ወደ ስንት ቢሊየን ወደ 40-50 ቢሊየን ዶላር የሚያወጣ ግብይት ሽያጭ ትፈጽማለች። ባላንሱ ደግሞ ለቻይና ትንሽ ያደላል። ቻይና ወደ 113-115 ቢሊዮን ዶላር የሚሆን ምርት ለህንድ ታቀርባለች። ድንበር ላይ ግን ይደባደባሉ። በእነዚህ አገሮች መካከል ያለው ትረስትና እምነት ምን ይመስላል? ህንድ ከአሜሪካ ጋር ጥሩ የንግድ ግንኙነት አላት። ህንድ ከራሻ ደግሞ ነዳጅ ትገዛለች። አሜሪካ በዚህ ደስተኛ አይደለችም። ራሻም ደስተኛ የማትሆንበት ነገር አለ። እንዴት ነው አገሮቹ መካከል ያለው ትረስት? በጣም የተለያየ የፖለቲካ ስርዓት። ለምሳሌ ህንድ ዲሞክራቲክ የምርጫ ዲሞክራሲ ያለበት ሀገር ነው። ቻይና ይሄ የለም። ራሻ የኢስሙላ ነው ይባላል። እነዚህ አይነት ነገሮች እንዴት ነው እንትን የሚያደርጓቸው የሚቃኘው? በእነዚህ ሀገሮች መካከል እንደዚህ አይነት ኮመን የሆነ የግብይት ስርዓትን ለመፍጠር እንቅስቃሴ ሲደረግ ማለት ነው። ሌላኛው ምንድን ነው? ምዕራቡም ዝም ብሎ አይም ሪታሊዬሽን አለ። በተለይ እንደ ዶናልድ ትራምፕ አይነት ፕሬዚዳንት ባሉበት ወቅት አንተ የራሴን ከረንሲ አመጣለሁ የምትል ከሆነ ወይ በዚህ መልኩ ነው የምገበያዩ የምትል ከሆነ ትራምፕ 150% ታሪፍ ጥልብሃለሁ ሊሉ ይችላሉ። አሜሪካ ትልቅ ገበያ ናት። ለቻይና በጣም ትልቅ ገበያ ናት። ለእነ ህንድ ትልቅ ገበያ ናት። እነ ቻይና ለአሜሪካ የሚልኩት፣ እነ ብራዚል ለአሜሪካ የሚልኩት፣ አሜሪካ ከነዚህ ሀገሮች የምትገዛው ቀላል ነገር አይደለም። እርስ በርሳችን እንደዚህ አይነት ሲስተም አመጣና ዶላርን ከጨዋታ ውጭ ልናረግ ነው ሲሉ አሜሪካ ምን ታረጋለች? 150 170 100 ምናምን % ታሪፍ ጥልባችኋለሁ ትላለች። ይሄ አንድ ከበድ ያለ ትንሽ ቆም ብለን እንድታስብ የሚያደርግ ነገር ነው። ይሄ ጂኦፖለቲካዊ የሆኑ ተጽዕኖች ያሳድሩብሃል፣ ከፍተኛ የሆኑ የፋይናንስ ተጽዕኖች ያሳድሩብሃል ማለት ነው። ከዚሁ ጋር ጎን ለጎን ደግሞ ማለት የሚገባው ነገር እየተባለ የሚነሳው ማለት ነው በተለይ በዚህ በብሪክስ ከረንሲ ዙሪያ ሴኩሪቲ ማተር ያደርጋል፣ ቴክኒካል አቢሊቲ ማተር ያደርጋል፣ ፋይናንሻል ሊትረሲ እና ፋይናንሻል እውቀቶች በጣም ማተር ያደርጋሉ። ሁሉም አገሮች በደንብ ይናበባሉ ወይ? አንደኛው ሀገር ሌላኛው ሀገር ላይ አድቫንቴጅ ለመውሰድ አንደኛው ሀገር እውቀቱ ትንሽ ላቅ ያለ ከሆነ ቴክኒካል አቢሊቲው ላቅ ያለ ከሆነ የአንደኛው ሀገር አነስ የሚል ከሆነ እንበልና ለምሳሌ ኢንዶኔዥያና ደቡብ አፍሪካ ወይም ኢንዶኔዥያና ግብፅ እኩል አይነት አቅም ላይ ኖራቸው ይችላል when it comes to ቴክኒካል ብቃትና እውቀትን በሚመለከት ደረጃ። ስለዚህ ይሄኛውም ከመጀመሩ በፊት መጥራት ያለበት ነገር ነው የሚል ሐሳቦች ይነሳሉ ማለት ነው። ሌላው ምንድነው? ለአባል ሀገራት ብቻ ነው የሚሰራው ይሄ ነገር ወይስ ሌሎችንም ሀገሮች የብሪክስ አባል ሳትሆን ሌሎች ሀገሮችም ይሄንን ሲስተም ቢፈልጉ መጠቀም ይችላሉ ወይ? ለምሳሌ ቱርክ የለችበትም ብሪክስ ውስጥ። ቱርክ ግን እዚህ አይነት ነገር ከነዚህ ሀገሮች ጋር ለመገበያየት በዶላር ነው ወይስ ይህንን ኢንስትሩመንት ነው የምትጠቀመው? የኢትዮጵያ ወይም የግብፅ ዓለም አቀፍ ንግድ ሙሉ በሙሉ በዶላር ከዶላር ውጪ ሆኖ በዚህ ስርዓት ብቻ ነው ወይ የሚገዛው? ወይስ ከቱርክ ጋር ሲሆን በዶላር፣ ከቻይና ጋር ሲሆን በዩኒት፣ ከሩሲያ ጋር ሲሆን በዩኒት፣ ከአርጀንቲና ጋር ሲሆን በዶላር እየተባለ ነው ወይ የሚሄደው የሚለውም ነገር መውጣት አለበት ማለት ነው። በዋነኝነት አሁን ለእንደ ኢትዮጵያ አይነት ሀገር ይሄ ምንድን ነው በጣም ትልቅ ነገር ነው። ለኢትዮጵያ አይነት ሀገር አንደኛ ነገር ዩ ጌት አ ሲት አት ቴብል፣ ጠረጴዛው ላይ መቀመጫ ቦታ ተሰጥቷል። መደራደራ በቃ እዛ ጠረጴዛ ላይ ወንበር አለህ ና ቁጭ በል መባሉ ራሱ ቀላል ነገር አይደለም። በዓለም አቀፍ መድረክ ላይ ያለህን ቦታ ታሳይበታለህ ማለት ነው። ሌላኛው ቅድም ያልኩት ነው ኦልተርኔቲቭ ፋይናንሲንግ ነው። አማራጭ የሆነ የፋይናንስ ምንጭ ታገኛለህ። ሁሌ አይኤምኤፍ ጋር አትሄድም፣ ሁሌ ዓለም ባንክ ጋር አትሄድም፣ ሁሌ እነዚህ አበዳሪ ተቋማት ጋር አትሄድም፣ ሁሌ ዩሮ ቦንድ እሸጣለሁ ወይም ሁሌ ብቻ አይደለም። ሌላ አዲስ የሆነ የአማራጭ ፋይናንስ የምታገኝበት ሚንስ አለ ማለት። ሌላኛው ሁሌ ምንድነው ዶላር እጥረት ዶላር አለ ወይ
ይሄንንም በከፍተኛ ሁኔታ ነው የምትቀርፍበት። ያንን ዶላር ላይ ዲፔንድ የማድረግ ነገር ዲዶላራይዝ ታረጋለህ ማለት አይደለም። ሙሉ በሙሉ ዶላርን አባንደን ታረጋለህ ማለት አይደለም። አማራጭ ስላለ እዚህ ጋር በዶላር እየተጫወትክ እዛ ጋር ደግሞ በዩኒት ልትጫወት ትችላለህ ማለት ነው። ይሄም ራሱን የቻለ ቅድም ያልኩን መልቲፖላሪቲ የሚባለውን አንድ ዩኒፖላር አይደለም፣ መልቲፖላር ነው። ሰሜኑም አለ፣ ደቡብም አለ፣ ምስራቁም አለ፣ ምዕራቡም አለ። የተለያዩ አይነት ከተለያዩ አቅጣጫዎች ጋር ስበት ማዕከል የተለያዩ አቅጣጫዎች ስበት ስላለው በዛ ስበት ውስጥ አድቫንቴጅን እየጠበቅ ልትጫወት ትችላለህ ማለት ነው። እና ምንድነው የሚነሱ ጥያቄዎች ገና ነው። ይሄ ኢኒሻል ስቴጅ አምና ነው መጀመሪያ አር5 የተባለው፣ አሁን ዩኒት አሉት። ከዚህ በኋላ እንዴት ነው ወዴት ነው የሚካሄደው ሲባል ይሄ ግን ሙሉ በሙሉ ግሎባል ፋይናንስን ሪሼፕ ያደርጋል። ምክንያቱም እዚህ ጋር እየተጫወቱ ያሉት ወይም መጫወቻ ሜዳው ላይ እየገቡ ያሉት አገራቶች ቀላል የሚባሉ አይደለም፣ ግዙፍ ኢኮኖሚ ያላቸው ሀገሮች ናቸው። አር5 የሚባለው ወደ ባንክ ኖት የማደግ ፖቴንሻል አለው። በዚህ ትጀምረዋለህ። ከዛ በኋላ ጠንክሮ ከሄደ በኋላ ለምን እንደውም አክቹዋል ባንክ ኖትን ኮመን ከረንሲ ለምን አናረገውም፣ ዋና መገበያችን ለምን አናረገውም ወደሚለው ሊሄዱ ይችላሉ። ይታያል። ይሄ ዝም ብሎ ኢንቴንት ነው፣ ሲምቦል ነው፣ ኦር ወደ አክሽን የምትገባበት ነገር ነው ወይ? ይሄ አሜሪካንን ትንሽ እንደው አለ አይደለ ሆምወርክ ለመስጠት አሜሪካን ቢዚ ለማድረግ አሜሪካ በብዙ ነገር ትወጣጠራለች አይደል? አሁን የሚድ ተርም ኢሌክሽንስ የሚሉት አላቸው። ያው ትራምፕ አንድ ዓመት ጨረሱ። ከዚህ በኋላ 3 ዓመት ነው የሚቀራቸው። ከ3 ዓመት በኋላ ምርጫ ያካሂዳሉ አሜሪካኖቹ። ለዛን ጊዜ ጎን ላይ ሌላ ሆምወርክ እየሰጠ እነሱን የምታወዛግብበትና የምታሯሩጥበት ሰዓት ነው ወይ? ምን እሱ ነው ወይ ዓላማው? ዋናው ነገር ግን ግልጽ የምናየው ነገር አለ። ምንድነው? ታሪክ እየተሰራ ነው፣ ታሪክ እየተጻፈ ነው። ግሎባል ፋይናንስን በሚመለከት አዲስ ነገር ኢንትሮዲዩስ ለማድረግ እያኮበኮቡ ናቸው። እነዚህ ሀገራት አቅማቸውን ተጽዕኗቸውን በመጠቀም አዲስ የሆነ ነገር እያመጡ ነው። ያ ነገር ግን ምንድነው? በዋነኝነት ዩኒፖላር ዓለም ከዚህ በኋላ እንደማይኖር፣ ዩኒፖላር ዓለም ከዚህ በኋላ ብቸኛው መንገድ እንዳልሆነ ማሳያ ነው ተብሏል እኮ። ዶናልድ ትራምፕ በአሁኑ ሰዓት ለእኛ ትልቁ ኢሹዋችን የንግድ ጦርነት ነው፣ ሽብርተኝነት ምናምን የሚሉት ዋሮን ቴረር ምናምን አይደለም፣ ትሬድ ዋር ነው ብለዋል። ትሬድ ዋሩ ደግሞ አንደኛው የጦርነቱ ማሳያ ምንድነው? ይሄ እኔ የሚሆነው ማለት ነው። ቀላል ነገር አይደለም። እና ያ የተባለው አሜሪካ ብቻዋን የምትዘውረው አሜሪካ ብቻዋን እንደ ልቧ የምታንቀሳቀሰው ይሄ ብቻ ነው አካሄዱ ያለችው ነገር ቀስ እያለ እየደበዘዘ እየሳሳ ይሄዳል ማለት ነው። እንግዲህ አሜሪካኖቹ ለእንደዚህ አይነት ነገር ምን አይነት ምላሽ እንደሚሰጡ ስቲል ዶላር ጠንካራ ነው፣ እነሱም ያምናሉ። ዶላር ጠንካራ ነው፣ ጥንካሬውን ይዞ ይቀጥላል የሚል እምነት አላቸው። እነ ቻይና አይ ዶላር ለስላሳ ነው እያለን አይደለም፣ አማራጭ ግን ያስፈልጋል። እነ ሩሲያ አማራጭ ያስፈልጋል። ያንን አማራጭ ደግሞ በደንብ እንገፋበታለን የሚል አቋም ነው እንግዲህ እየተያዘ ያለው። መልካም፣ እጅግ በጣም እናመሰግናለን ብሩህ ለሰጠህን ሰፋ ያለ ማብራሪያ እይታዎች። ቀጣይ ደግሞ በሌላ ርዕሰ ጉዳይ እንዲሁ ከአድማጮቻችን ጋር ተገናኝተን መረጃዎችን የምናቀርብ ይሆናል። ውድ አድማጮቻችን እየተከታተላችሁን አብራችሁን ስለቆያችሁ እናመሰግናለን። የዕለቱ የመርካቶ በትርታ መሰናዶ ያደመጣችሁትን ይመስላል። ቀጣይ በሌላ ርዕሰ ጉዳይ እንጠብቃችኋለን። መርካቶ በትርታ